ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ሰነበታችሁ። ዛሬም እንግዲህ በሌላ ዜና ተመልሼ መጥቻለሁ። ሩታ ሄርሜላ ጋር ደውላላት ነበረ በስልክም እንግዲህ እኔና እሱ ልጅ ወልደን አብረን አንኖርም፣ እናንተም ልጅ ወልዳችሁ አብራችሁ አስኖሩም፣ እሱም ደግሞ ቃሌን ሰጥሻለሁ ብላ እንግዲህ ዝታባታለች። በተጨማሪም ይህንና ሌሎችም እቅዶች እንዳሏት ከጓደኞቿ ሰምቻለሁ። እሱን በዝርዝር እነግራችኋለሁ። በሌላ በኩል አብርሃም አጣብቂኝ ውስጥ ገብቷል ማለት ነው። ከሩታ ወገን ብዙ ማስጠንቀቂያዎች እየደረሱት ይገኛሉ። እነማን ማስጠንቀቂያ ተሰጡት፣ ምንስ ተባለ የሚለውንም በዝርዝር እነግራችኋለሁ። ከሄርሜላ ወገን ደግሞ ከሄርሜላ ጋር እንዲሆን በጣም ብዙ ግፊቶችን እያሳደሩበት ይገኛል። ይህንንም በዝርዝር እነግራችኋለሁ። በሌላ ጉዳይ ሜሪም የራሷን ሀሳብ ሰጥታለች ማለት ነው። እሷንም አናግሪያት ነበረ። እሷም እንግዲህ የነገረችኝን እነግራችኋለሁ ማለት ነው። ተመልካቾች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች እንግዲህ በነሩታ መሀል ሲፈጠር ተከታትዬ የማቀርብላችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሩታ ሄርሜላ ጋር ደውላላት ነበረ። በዛ በንግግራቸው መሀል እንግዲህ ሩታ ሄርሜላን አስጠንቅቃት ነበረ። ይህንንም እንግዲህ ከጓደኞቿ እንደሰማሁት ከሆነ እኔና አብርሃም ወልደን አብረን መኖር አልቻለም፣ በመሀላችን ገብተሽ እንግዲህ እኛን እንደበታተንሽን አንቺም አብረሽ አትኖርም ስትል እንግዲህ ሩታ ሄርሜላ ላይ ይዝታለች ማለት ነው። እንዳለቻት ከሆነ እንግዲህ አሁን ላይ ልጅ ልትወልጂ መሆኑን አውቃለሁ፣ ለሱም ጥሩ ነው። ነገር ግን ከአብርሃም ጋር አብራችሁ አትቀጥሉም፣ እንደ እናትና እንደ አባት አብራችሁ መቼም ቢሆን እኔ ጎሜ አታሳድጉም ስትል ነው እንግዲህ ሄርሜላ ላይ የዛተችባት። እንግዲህ እኛ ልጅ ልንወልድ ስንል እግር በእግር እየተከታተልሽ አብርሃምን እንዳደንሽው እኔም ደግሞ እናንተን እየተከታተልኩ እለያያችኋለሁ። የኔን ትዳር እንደበጠበጥሽው ያንቺንም እበጠብጠዋለሁ። የኔ ልጅ ከአባቱ ጋር እንዳያድግ እንዳረግሽው ያንቺንም አባት እንደዛ ነው ማደርገው ስትል ነው እንግዲህ ሩታ ሄርሜላ ላይ የዛተችባት ማለት ነው። ይህንም ተከትሎ እንግዲህ ሄርሜላም ለሩታ እንግዲህ መልስ ሰጥታታለች ማለት ነው። በዚህም እንግዲህ እንዳለችው ከሆነ ይኸው ከአብርሃም ጋር ራት ስንበላ አላየሽም ወይ? እንዴት እንደሚያፈቅረኝ ሲነግረኝ አላየሽም ወይ? በምንም ተአምር ከኔ ልታስወጪው አትችይም ስትል ነው እንግዲህ ለሩታ ጠበቅ ያለ መልስ የሰጠቻት ማለት ነው። ይህንንም ተከትሎ እንግዲህ እኔ ከአንቺ በላይ ነቂ መሆን እችላለሁ፣ እኔም እንግዲህ ተንኮል ካሰብኩ ከዚህ በላይ ማሰብ እችላለሁ፣ በምንም ተአምር እኔን ከአብርሃም ጋር ልትለያይኝ እንዳትሞክሪ፣ እሱንም አትችይም ስትል ነው እንግዲህ ሄርሜላ የመለሰችላት ማለት ነው። አሁን አብርሃም ከኔ ጋር ነው፣ እሱ ልጁን ለማየት ብቻ ወደ አንቺ ይመጣል። ከዚህ በኋላ ግን ከአንቺ ጋር ያለውን ነገር ሙሉ ለሙሉ እንዲተውና ከነጭራሹ እንግዲህ አውጥቶ እንዲቀብርሽ ነው ማደርገው ስትል ሩታን ተናግራታለች። በዚህም ምጥ ለእናቷ አስተማረቻት ስትል እንግዲህ ተረትም ተቀኝታባታለች ማለት ነው። ይህንንም ተከትሎ ስቃ እንግዲህ ስልኩን ዘግተዋለች ማለት ነው። ጓደኞቿም እንደነገሩኝ በመሀላቸው በጣም አደገኛ በጩኸት የተሞላ ንግግር እንደነበረና ሁለቱም እንግዲህ ያመረሩ እንደሚመስሉና በዚህ ሰዓት ሁለቱም እንግዲህ የየራሳቸውን ስትራቴጂ እየነደፉ እንደሆነ ነው እንግዲህ የሰማሁት ማለት ነው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። አሁን ላይ እንግዲህ ከማንም ወገንተኛ መሆን አንችልም፣ ምክንያቱም ሁለቱም የአብርሃምን ልጅ ይዘዋል። ስለዚህ ሁለቱም እንግዲህ የራሳቸው እውነት አላቸው። ስለዚህ በዚህ በኩል አሁን ወገንተኛ መሆኑን ትተን እንግዲህ እውነታውን ይዘን ብቻ ነው እንግዲህ ነገሮችን ማስቀመጥ ያለብን። ይሄ ነው እንግዲህ ለሁለቱም የሚጠቅመው ብዬ እኔም አስባለሁ። እስኪ ተመልካቾች ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል ደግሞ እንግዲህ አጅሬው አብርሃም እንግዲህ አጣብቂኝ ውስጥ እንደገባ ሰምቻለሁ ማለት ነው። ይህንንም ተከትሎ እንግዲህ በጣም ብዙ ዛቻዎች ከሩታ ወገን እየደረሱት ይገኛሉ። በሌላ በኩል ደግሞ ከሄርሜላ ወገን ደግሞ እሱን ከሄርሜላ ጋር ለማጣመርና በዛው ለማስቀር ብዙ ግፊቶችን እንግዲህ በአብርሃም ላይ እያሳደሩ ይገኛሉ። ከሩታ ሳይድ እንግዲህ በጣም ብዙ የእሷ ቤተሰቦች ደጋፊዎች እንዲያውም ደግሞ የዩቲዩብ ተመልካቾች እንግዲህ አብርሃምን እየደወሉ በአካል ሲያገኙት እንግዲህ በጣም ብዙ አይነት ዛቻዎችን የመሰሉ እንግዲህ ማስጠንቀቂያዎችን እያሳደሩበት ይገኛሉ። አንተ ከሩታ ጋር ነው መሆን ያለብህ፣ ይሄ ልጅ አብረህ ታሳድገዋለህ ሲሉ እያስጠነቀቁት እንደሆነ ነው የሰማሁት ማለት ነው። በጣም ብዙዎች እንግዲህ አንተ ሩታ ላይ ያደረስከውን ነገር ሄርሜላም ላይ ልታደርስ ነው እየሄድክ ያለው፣ ስለዚህ አርፈ ከሩታ ጋር ቀጥል፣ ሄርሜላ ጋር የወለድከው ልጅ እሱን በሩቅ
ባትንከባከብ ይሻላል። የመጀመሪያ ሩታ ነች። ሩታን በጣም ትወዳለች። ከሷ ጋር መኖር አለብህ፣ ከሷ ጋር ነው መኖር ያለብህም ሲሉ ነው እንግዲህ ቆፍጠን ያለ ማስጠንቀቂያና ዛቻ እያደረሱበት የሚገኘው። የሩታ የገዛ ቤተሰቦቿም እንግዲህ አብርሃምን እየደወሉ ጫን እንደሚያሳድሩበት ነው እንግዲህ የሰማሁት ማለት ነው። በሌላ በኩል ደግሞ የሄርሜላ ወገኖች እንግዲህ አብርሃምን ከሄርሜላ ጋር እንዲቆይና አሁንም ደግሞ በሩታ ሳይድ የተፈጠረው ነገር ድጋሚ ሄርሜላ ላይ እንዳይፈጠር ልጁን እየመከሩትና ግፊት እያደረጉበት እንደሆነ ነው የሰማሁት ማለት ነው። አንተ ድሮ ያጠፋው ጥፋት እዛው ነው፣ ነገር ግን ተመለሰኝ ጥፋት እንዳታጠፋ፣ ሁለቴ ካጠፋ አንተነ ድንጋዩ ሲሉ እንግዲህ በጣም ብዙ ሰዎች እንደዚህ ቆፍጠን ያለ ነገሮችን እየተናገሩት ይገኛሉ ማለት ነው። ሄርሜላን አሁን ያገኘውን እድል ተንከባክባት፣ እሷም ትወዳለች፣ ለአንተ ስትል ብዙ መስዋዕትነትን ከፍላለች። ስለዚህም እንግዲህ ሄርሜላን አርፈ ተንከባክበ ኑ ከሩታ ጋር ያለንም ነገር በሩቁ ጨርሰው ድጋሚ ሩታ ላይ የፈጸምከውን ነገር ድጋሚ ሄርሜላ ላይ እንድትፈጽም እኛ አንፈቅድልም ሲሉ እንግዲህ የሄርሜላ ቤተሰቦችም አብርሃምን አስጠንቅቆታል ማለት ነው። በዚህም ከሄርሜላ ጋር መሆን አለባችሁ ሲሉ እንግዲህ ግፊት የሚመስል ንግግሮችን በልጁ ላይ አሳድረውበታል ነው የተባለው። እንግዲህ እዚህ ላይ ያላችሁን ሀሳብ አስተያየት እስኪ አስቀምጡልኝ። ምን ታስባላችሁ? ይሄ ነገር ትክክል ነው ወይ? አሁን ላይ አብርሃም ላይ እየደረሰ ያለው ነገር እንግዲህ በጣም አስጊና በጣም ልጁንም እንግዲህ ለሌላ ነገር የሚዳርገው ነገር እንደሆነ ነው በጣም ብዙ ሰዎች እያንጸባረቁ የሚገኘው። በሁለቱም ሳይድ እንግዲህ ይሄ ልጅ ተጣብቆ ይገኛል። እሱም እንግዲህ ምርጫውን መምረጥ አልቻለም። እንግዲህ ልጁም ላይ ጥፋት አለ። እኔም እንደሚሰማኝ እንግዲህ ልጁም መምረጥ አልቻለም። እንግዲህ ሁለት ቦታ እየረገጠ እንደሚገኝ ነው እንግዲህ እኔም እየተረዳው ያለሁት። ይሄ ልጅ እንግዲህ ምርጫ መምረጥ ካልቻለ በሁለቱ ልጆች ህይወት ላይ ነው እየተጫወተ ያለው። በተለይ ደግሞ አሁን ላይ እንግዲህ በሁለቱም ሳይድ ልጆች አሉት። ስለዚህ ይህ ሰውዬ እንግዲህ ምርጫውን መምረጥም አልቻለም፣ ሀሳቡን አንድ ቦታ ማሳረፍም አልቻለም። እንግዲህ አሁን ላይ ልጁም እንግዲህ ግራ ተጋብቷል፣ ምርጫ መምረጥም አልቻለም። በዚህም የተሳሳተ ነገር እንዳያደርግ እንግዲህ በጣም ብዙ ሰዎች እየፈሩ ይገኛሉ። ብዙ ሰዎችም እንግዲህ ምርጫውን እንዲመርጥ እያሳሰቡትም እየነገሩትም ይገኛሉ። እስኪ ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። እናንተስ ከማወገን ቢሆን ትመርጣላችሁ? የትኛውን ወይስ ትክክል የሚለውን ነገር እስኪ ከታች አስቀምጡልኝ ተመልካቾች። በሌላ በኩል እንግዲህ ሜሪ አብርሃምን አግኝተው ነበረ። እሱንም የተመለከታችሁ ይመስለኛል። ከዛም በኋላም እንግዲህ እኔም እሷን ለማናገር ሞክሬ ነበረ። ምን አላችሁ? ከካሜራም ጀርባ ምን እንደተነጋገሩ ጠይቂያት ነበረ። በዚህም እንግዲህ ሜሪ እንደነገረችኝ ከሆነ አብርሃም አሁን ላይ ምርጫ ለመምረጥ ፍላጎት እንደሌለው ነው የተናገረችው። ነገር ግን እኔ እየነገርኩት ነው፣ ይሄ ነገር ወደ ለየለት መንገድ ነው የሚያመራው። ሁለቱንም ከነ ልጆቻቸው አራስ ሰው ነው አሁን ላይ ሊጎዳ የሚችለው ይህ ልጅ። ስለዚህ ራሱንም እነሱንም ከሚጎዳ አንድ ነገር መርጦ በአንድ በኩል ቢቀመጥ ይሻለዋል፣ ከሁሉም ጋር ሰላም አውርዶ ከዛም በኋላ እንግዲህ በዚህ በኩል ልጆቹን እየተንከባከበ መኖር ይሻለዋል። እሱ ነው የሚያዋጣው። አለበለዚያ እዛም እዚህም ማለት እንግዲህ ለማንም አይበጅም። የትም ደርሶ ደግሞ አላየነውም። ብዙ ሰዎች ላይ አይተናል ይሄን ነገር። እንግዲህ እነሱም የት እንደደረሱ ሁላችንም የምናውቀው ነገር ነው። ስለዚህ እኔም የመከርኩት ይሄንን ነው ስትል ነው እንግዲህ የተናገረችው። ከካሜራ ጀርባ በጣም ብዙ ተጨቃጭቀናል። ልጁ ግን እየሰማ አይደለም። እሱ እንደሚለው እንግዲህ ከሄርሜላ ጋር ነው የኔ ህይወት ቢልም፣ ነገር ግን ደግሞ ሩታን ለመተውና ሩታ ሌላ ነገር ስታደርግ እሷን እንደዛ እያደረገች ማየት አይፈልግም። እሱን ነው እኔ የተረዳሁት። ይህ ነገር ደግሞ አያዋጣም። እንግዲህ በሌላ በኩል እንግዲህ እኔም ሴት ነኝ፣ ሩታን እረዳታለሁ። ሩታም ተስፋ የመቁረጥ ሀሳብ የላትም። በተለይ ደግሞ ያቺ ሴት እንግዲህ ትዳሯን በጥብጣና ከለየቻት በኋላ እሷም አርፋ የምትቀመጥ አይነት አይደለም። ሩታ ሄርሜላን ለመበቀል እንደምትሄድና እንግዲህ እንደማታርፍ ነው ሜሪ የነገረችኝ ማለት ነው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ይሄ ልጅ እንግዲህ የሚመክረው ሰው አጥቷል። ልጁም እንግዲህ አሁን እርድና መስሎት እንግዲህ እዛም እዚህም እየዘለለ ይገኛል። ምን ይሻላል? ይሄ ልጅ አንድ መላ የሚለው ነገር እንግዲህ መላ የሚለው ሰው እንዴት ይታጣል? እዚህ ላይ እስኪ ሀሳብ አስተያየታችሁን አስቀምጡልኝ ተመልካቾች። እንግዲህ ለዛሬ ያስኩላችሁ ዜና ይሄንን ይመስል ነበረ። በሌላ ጊዜ እንግዲህ ሌላ አዳዲስ ነገሮች ሲፈጠሩ እንግዲህ ተከታትዬ የማቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት፣ አዳዲስ ነገሮች ቶሎ እንዲደርሳችሁ ማለት ነው። እስከዚያው እንግዲህ ሀገራችንን ሰላም ያርግልን ባይ